ቅናሹ ሊጠናቀቅ ጥቂት ቤቶችና ጥቂት ቀናቶች ብቻ ቀርተውታል። በመሃል ከተማ ለቡ መብራት ኃይል በአንድ ዓመት እንዲሁም በሁለትና በሶስት ዓመት የሚረከቧቸውን ዘመናዊ መኖሪያ ቤቶች ላይ እስከ 2 ሚሊዮን ብር እውነተኛ ቅናሽ አድርገን እየጠበቅኑት ነው። በ10% ቅድመ ክፍያ እስከ 25 ዓመት ቀስ ብለው የሚከፍሉት የባንክ አማራጭንም ከ30% ታላቅ ቅናሽ ጋር አመቻችተናል። ምን ይሄ ብቻ! በልዩ ዲዛይን የምናስገነባውን ፔንታውስ ብሎክ ላይም በካሬ እስከ 7000 ብር ቅናሽ አድርገን እርሶን እየጠበቅን ነው። እንዲሁም የንግድ ሱቆችን ለሚፈልጉ ደንበኞች ከ27 ካሬ ጀምሮ ከነገበያው ማግኘት ይችላሉ። የዘመናዊ መንደር በውስጡ መዋኛ ገንዳ፣ ጂምናዚየም፣ ሰፋፊ ሊፍቶች፣ የመኪና ማቆሚያ፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር፣ የከርሰ ምድር ውሃና ለተለያዩ አገልግሎት የሚውል ሰገነትም በአንድ አካቷል። ታዲያ የቅናሽ ወጣው ለጥቂት ቤቶች ብቻ ስለሆነ ከታች ባለው ስልክ ፈጥነው ይደውሉ። ይህ አዋዜ ሰበር ነው። ኢራን ሁለቱ ከፍተኛ ባለሥልጣኖቿ የአገሪቱ ከፍተኛ የብሔራዊ ደህንነት ምክር ቤት ኃላፊ የሆኑትና እስራኤል እንደምታስቀምጣቸው ከሆነ የካቲት 21 ቀን በተጀመረው ጦርነት የመጀመሪያው ጥቃት ሰለባ ከሆኑት መንፈሳዊ መሪ አሊ ካሚኒ በኋላ የኢራን ተጨባጭ ወይም ተግባራዊ መሪ ናቸው ስትል የገለጸቻቸው ላርጃኒና እንደዚሁም ባሲጅ ተብሎ የሚጠራው የሚሊሻ ቡድን በተለይም በቅርቡ ፈንድቶ የነበረውን ሕዝባዊ ተቃውሞ ከማክሸፍ አኳያ ግንባር ቀደም ሚና የተጫወተውን ሚሊሻ መሪ ጎላምሬዛ ሶሌማኒን መግደሏን ማስታወቋ አይዘነጋም። ኢራን የሁለቱም ከፍተኛ ባለሥልጣኖችን መገደል አሁን ከመሻ አረጋግጣለች። ኢሳያስ እንግዲህ እነዚህ ከየካቲት 21 ከጦርነቱ መጀመር በኋላ በኢራን ላይ የደረሰ በተለይ የዘመቻው ዓላማ እንደምታውቀው በአሜሪካም ሆነ በእስራኤል አንደኛ የፖለቲካ አመራሩን ወይም እነሱ ዲካፒቴሽን የሚሉት መሪዎችን ማጥቃት ወይም በመግደል ወይም ከጥቅም ውጭ በማድረግ ጠቅላላ አመራሩን እንዲፈርስ ማድረግ ነው። ሁለተኛው ደግሞ ወታደራዊ መዋቅሮችን በተለይም የእስላማዊ አብዮታዊ ዘብ ኮሩን መዋቅር የኃይል አዛዦችን እንደዚሁም የሚሳኤል ማምረቻዎችን፣ የኒውክሌር ማምረቻዎችን፣ የኒውክሌር ተቋማትን እነዚህን የማውደም ዘመቻ እንደሆነ ይታወቃል እና ይህንን ዘመቻ በአጭሩ ጦርነቱን ይቀጨዋል፣ ጦርነቱን ውጤታማ ያደርገዋል ተብሎ የታሰበበትና ለጦርነቱ መጀመርም ፈጥኖ መጀመርም ያለቀኑ መጀመርም ወሳኝ ሆኖ የነበረው አብዮታዊ የእስላማዊ አብዮታዊ ሪፐብሊኩን ቁልፍ መሪዎች መግደል ነበረ። ከዚያ አኳያ የካቲት 21 ቀን ከተገኘው ከጥቃት በኋላ ዛ ትናንትና ምሽት የኢራን እስላማዊ አብዮታዊ ሪፐብሊክ በሁለተኛ ደረጃ ከባድ ጉዳት አስተናገደ ማለት ነው። ላሪጃኒ የዚህ አብዮቱ ቬተራን የሆኑ ሰው ናቸው፣ የቆዩ ሰው ናቸው። ሁለተኛ ከመጀመሪያው ከየካቲት 21 ከባድ ጥቃት በኋላ እንዳለ መዋቅሩ ሳይበተን እንደነበር ጸንቶ በዚህ መልኩ አሁን በምናውቀው መልኩ ራሳቸው ዶናልድ ትራምፕ የሚያስገርም በማለት የገለጹትን ተጋትሮ ማድረግ የቻለ አገዛዝ ነው። ይህን ከማድረግ አኳያ እንግዲህ ላሪጃኒ ቁልፍ ሚና ይጫወቱ የነበሩ እና በጓዶቻቸው ዘንድ ተጽዕኗቸው እና ተደማጭነታቸው ሰፊ የነበረ ሰው መሆናቸው ነው የተገለጸው። እስራኤል በትናንት ሌሊት ጥቃቷ እሳቸውንና ባሲጅ የተባለውን በተለይ የተቃውሞ ሰልፉን ከማክሰም አኳያ ከ3,000 እስከ 40,000 የሚገመት ሕዝብ አልቋል ተብሎ በተለያዩ ወገኖች እንደየአቆጣጠራቸው እንደየፖለቲካ ዓላማቸው የተገለጹ አሃዞች አሉ። በጣም ዘግናኝ ነው። መንግስት ያመነው በ3,000 ያለውን ነው። በ6,000 የሚያስቀምጡት አሉ፣ በ20,000 የሚያስቀምጡት አሉ፣ በ40,000 የሚያስቀምጡት አሉ። ኤኒዌይ ያንን እርምጃ የወሰደው ይሄ ባሲጅ የሚባል የሚሊሻ ቡድን ነበረ። የእሱም ዋና አዛዥ
አብረው መገደላቸውን የገለጸችውን እነሆ ኢራን አረጋግጣለች። ዓለም በጣም የሚገርም ዜና ነው። ምክንያቱም ኢራን ከአያቶላ ሆሚኒ በኋላ እጅግ በጣም ትልልቅ ሰዎችን ነው ያጡት ማለት የምንችልባቸው ሁኔታዎች አሉ። ምክንያቱም አሊ አርጃኒ በጣም ትልልቅ ስራዎችን ሲሰሩ የነበሩ ድርድሮቹም ላይ ትልቅ አስተዋጽኦ ያላቸው ናቸውና ይሄ የእሳቸው መሞት አሁን በቀጣይ ያለው የአሜሪካ እስራኤልና ኢራን ጦርነት አስተዋጽኦ አለው ወይ? እንደየአመለካከቱ ነው የሚወሰነው። አሁን የኢራን ውጭ ጉዳይ ሚኒስትር አባስ አርጋቺ ለአልጀዚራ ቃለ ምልልስ ሰጥተው ነበር። የሁለቱን ሰዎች መገደል ሳያረጋግጡ በሰጡት ቃለ ምልልስ ላይ ያሉት ኢራን ተቋማዊ መሆኗንና ሪፐብሊኩ እስላማዊ ሪፐብሊኩ ተቋማት አሉት እና የግለሰቦች መውደቅ ተቋማቱን እንቅስቃሴ ወይም ስርዓቱን መቀጠል ምንም የሚያደርገው ነገር የለም የሚል ነው የሰጡት መግለጫና ዋናው የዚህ እስላማዊ አብዮት እውነቱን ለመናገር ማዕዘን የነበሩ ለ36 ዓመታት ጠቅላላ የሪፐብሊኩን አቅጣጫ የወሰኑት መንፈሳዊ መሪ መገደልን እንኳ ተቋቁሞ የዚህ የደረሰ ሂደት ነው ያለው። ስለዚህም ለአርጃኒም ሆነ የባሲጅ ኮማንደሩ ሞት እንደ ጥልቅ ሐዘን የሚፈጥርባቸው ቢሆንም አጠቃላይ እንቅስቃሴውን የሪፐብሊኩን መቀጠል ግን ሊያስተጓጉል የማይችል መሆኑን ተናግረዋል ኢሳያስ። ስለዚህ እንግዲህ ኢራን እየነገረችን ያለችው የላርጃኒ ሞት አሊ ካሚኒ የተለየ አይሆንም፣ ትግሉ ይቀጥላል በተደራጀ መልኩ የሚል ነው። የተለየ አስተያየት መስጠት ቢያስፈልግ ስለ ላርጃኒ ብዙ ነገር ረዘም ያለ ታሪክ አላቸው። ነገር ግን አንድ የማይካድ ነገር የኢራን አብዮት ከመንፈሳዊ መሪ አሊ አክባር የመጀመሪያው ቀን መገደል በኋላ እና ከሳቸው ጋር አብሮ የነበሩ ወደ 40 ናቸው የተገደሉት። ሪሊ ራሱን ከወደቀበት አንስቶ ከደረሰበት ክቡታና ድንዛዜ ባኖ ተጠራርቶ ተነጋግሮ አንተ በዚህ ግባ አንተ በዚህ ውጣ በሚል አጀግኖ ጭራሽ ጦርነቱን ቀጥታ እስራኤል ላይ ብቻ ሳይሆን በጋልፍ ሀገሮች ውስጥ በአሜሪካ ይዞታ ላይ እንደገና በራሳቸው በጋልፎች የኢኮኖሚ አውታሮች ላይ እየተኮሰ ባህር መተላለፊያ ሆርሙዝ ሰርጠን ደግሞ አንቆ መያዝ መቻሉ ትራምፕ ራሳቸው ባፋቸው በጣም የገረመኝ ነገር ነው ብለዋል። እና ይህን ጦርነት ሲጀምሩ በዚህ መልኩ ይቀጥላል፣ ከዛ የመጀመሪያው ቀን ጥቀት በኋላ በዚህ ይቀጥላል የሚል ግምት አልነበራቸውም ኔታንያሁ ወይም ትራምፕ። ስለዚህ አሁንም እንግዲህ የላርጃኒን ከዚህ ውጭ አትመልከቱት ነው የሚሉት። እየሆነና ከመንፈሳዊ መሪ አሊ አክባርና ከሌሎች ወደ 40 የሚሆኑ ቁልፍ ሰዎች መገደል በኋላ ኢራንን በዚህ መልኩ አረጋግቶ እስካሁን ድረስ የነበረውን ትግል ከማቀናጀት አኳያ የላርጃኒ ሚና ግን መተኪያ የለውም። ስለዚህ ምንም ተባለ ምን የላርጃኒ እጦት ለሪፐብሊኩ ከባድ እጦት ነው እና እውነቱን ለመናገር አንድምታ የለውም ብሎ ማሰብ አይቻልም። አሁን የሚፈጥረው ስጋት ምንድን ነው? የት ነው የተመቱት? የባሲጅ ኮማንደሩስ የት ነው የተመቱት? ስለዚህ አባስ አርጋቺም ሆነ ፕሬዚደንቱ ፔዜሽኪያን የት ነው ያሉት? ምን ያህልስ ባሉበት ቦታ ሆነው ትግሉን መቀጠል ይችላሉ የሚለውን አጠቃላይ ጥያቄ ውስጥ የሚያስገባ አሁንም ኢራኖች የእስራኤልን የመረጃ ጥቃት ሊቋቋሙት እንዳልቻሉት ያሳያል። ትልልቅ ሰዎቿን ሪሊ ከእስራኤል መከለል አልቻለችም። ኢራን ስንመለከታት በመካከለኛው ምስራቅ በቆዳ ስፋቷ የመጀመሪያው ሀገር ናት፣ በትልቅነት ማለቴ ነው። እና መልክዓ ምድሯም ተራራማም ጭምር ስላለው ይሄ መልክዓ ምድር እንዴት የኢራንን ታላላቅ መሪዎች መደበቅ አልቻለም? የእስራኤል የስለላ አቅም ምን ያህልስ ቢሆን ነው?
አሁን በሕይወት ያሉ የኢራን ባለስልጣኖች ራሳቸውን እንዴትስ አድርገው ነው ሊሸሽጉ የሚችሉት? ከፍተኛ በሕይወት የመኖር ስጋት ውስጥ አይወድቁም ወይ? በዚህ አካሄድ እንዴትስ ጦርነቱን ማካሄድ ይቻላል? ቅናሹ ሊጠናቀቅ ጥቂት ቤቶችና ጥቂት ቀናቶች ብቻ ቀርተውታል። በመሃል ከተማ ለቡ መብራት ኃይል በ1 ዓመት እንዲሁም በ2 እና በ3 ዓመት የሚረከቧቸውን ዘመናዊ መኖሪያ ቤቶች ላይ እስከ 2 ሚሊዮን ብር እውነተኛ ቅናሽ አድርገን እየጠበቅኑት ነው። በ10% ቅድመ ክፍያ እስከ 25 ዓመት ቀስ ብለው የሚከፍሉት የባንክ አማራጭንም ከ30% ታላቅ ቅናሽ ጋር አመቻችተናል። ምን ይሄ ብቻ! በልዩ ዲዛይን የምናስገነባውን ፔንታውስ ብሎክ ላይም በካሬ እስከ 7000 ብር ቅናሽ አድርገን እርሶን እየጠበቅን ነው። እንዲሁም የንግድ ሱቆችን ለሚፈልጉ ደንበኞች ከ27 ካሬ ጀምሮ ከነገበያው ማግኘት ይችላሉ። የዘመናዊ መንደር በውስጡ መዋኛ ገንዳ፣ ጂምናዚየም፣ ሰፋፊ ሊፍቶች፣ የመኪና ማቆሚያ፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር፣ የከርሰ ምድር ውሃና ለተለያዩ አገልግሎት የሚውል ሰገነትም በአንድ አካቷል። ታዲያ የቅናሽ የወጣው ለጥቂት ቤቶች ብቻ ስለሆነ ከታች ባለው ስልክ ፈጥነው ይደውሉ። ይሄ ሳይታለም የተፈታ ነው። ሁላችንም እናስታውሳለን። ባለፈው ዓመት በእኛ 2017 ጁን ሰኔ ወር ላይ በተካሄደው የ12 ቀናት ጦርነት በደንብ ያው ሁላችንም እናስታውሳለን። የኢራን ቁልፍ የኒውክሌር ሳይንቲስቶች፣ የጦር መሪዎች፣ የሁለቱም የእስላማዊ ዘቡም የመደበኛው ጦርም ነው የተመቱት እና ያ መሆኑ ሪሊ በውጊያ ሰዓት ሀገሪቱ ያ ጥቃት በተወሰደባት ሰዓት የሚያስፈልጉት ሰዎች ወረድ ተመተዋል። በዛን ጊዜ የነበረው የኢራን ደህንነት በአጠቃላይ ኮምፕሮማይዝድ መሆን የት ነው ያለው? ማን ነው ጠላታችን? ማን ነው ይሄን የሚያደርገው ብለው ለመለየት እንኳ በጣም በተቸገሩበት ሁኔታ መጨረሻ ላይ ኢራኖች በወቅቱ የገለጹት ነገር ቢኖር ምንድነው? ጠላት በውስጣችን ሰርጎ ገብቷል እና ጠላት በጉያችን ውስጥ ገብቷል እና መረጃ እንደ ልብ ነው እያገኘ ያለው እየጨረሰን ያለው በሚል በተከታታይ የስቅላት እርምጃ ወስደዋል። የእስራኤል ሰላዮች ናቸው ያሏቸውን ማለት ነው። እንግዲህ እንደዚህ አይነት ስለላዎች በሰው ብቻ የሚፈጸሙ አይደሉም። አንዱ በራስ ሰላዮች የምትሰራው ነው። ሁለተኛው ደግሞ ከነሱ መሃል ለአንተ እንዲሰራ ያደረግከው አብሯቸው የሚሰራ የቅርብ ሰው ነው። ነገር ግን ሞል ይባላል እንዲህ አይነቱ ለጠላት የሚመርጅ። ሶስተኛ ኤሌክትሮኒክስ ነው። በአሁኑ ሰዓት ኤሌክትሮኒክስና ሌሎች እንግዲህ አንዱ የተጠቀመችበት መንገድ የመንገድ ላይ ካሜራዎችን ለዓመታት የነበሩ ካሜራዎችን መመርመር ሁሉ እንዳስፈልጋት የተገለጸበት ሁኔታ ነው ያለው። ስለዚህ በዛን ጊዜ በሰኔው ጦርነት ላይ እሱ ምክንያት አድርገው ኦልሞስት በየቀኑ ነበር የሚሰቅሉት፣ ሞሳድ ቅጥረኛ እያሉ ማለት ነው። ስታየው ግን ይህንን ሊቆጣጠሩ የቻሉ አልሆነም። የመጀመሪያው ራሱ መንፈሳዊ መሪውን ከነ 40 በአጠቃላይ 10 ብቻ ነው ስማቸው የተገለጸው። በነገራችን ላይ የሌሎቹ 30ዎች ገና ዝርዝራቸው አልተገለጸም። ያ ፍጅት ነው የደረሰው። ያንን ተርፈው ላርጃኒ ከዛ ተርፋ ሀገሪቱ አሁን ባለው መልኩ ተጠናክራ እንድትቆም ትልቅ አስተዋጽኦ እና ድምፅ ሆነው የቆዩ ሰው ነበሩ። ስለዚህ እሳቸውንም የተደበቁበትን ቦታ አግኝታ መምታት ችላለች። የባሲጅ ኮማንደሩንም መምታት ችላለች። ስለዚህ ቅድም እንዳልከው ነግበኔ ነው አሁን ያሉት እንግዲህ ውጭ ጉዳይ ሚኒስትሩ አባስ አርጋቺ፣ ፕሬዚደንቱ ማሱድ ፔጀሽኪያን እነዚህ ናቸው። እውነቱን ለመናገር ምን ያህል ጊዜ ይሆን የሚቀጥሉት የሚል ጥያቄ ነው የምታነሳው። ወይስ ኢራኖች እንዳሉት ጉዳዩ የተቋም ነው፣ የፈለጉትን መሪዎች ቢገሉ ትግሉ ይቀጥላል የሚል ነው። ይህን እንግዲህ በሂደት ማየት ያለበት ነው። ኢሳያስ አለም አሁን ይሄ ለእስራኤልና ለአሜሪካ በተለይም እስራኤል ጦርነቱን ለማጠናቀቅ እጅግ በጣም አጭር ጊዜ ነው የሚቀረኝ ብላ ነበርና አሜሪካም ደግሞ ልክ እንደዚሁ ብለው ነበርና ይሄ ድል ያው ለእስራኤላውያኖች እና ለአሜሪካ ድል ነው ብዬ ነውና ይሄ ድል ለጦርነቱ እያበቃ ለመሆኑ አመላካች ነው ብለን እንውሰደው? ኖ አሁን እውነቱን መናገር አለብን። የኔን ግምት ፐርሶናሊ ብጠይቀኝ የላርጃኒ መገደል በምንም መመዘኛ እንደ ቀላል የሚታለፍ አይደለም። የላርጃኒ መገደል፣ መንፈሳዊ መሪ አሊ ካሚኒን መገደል አልፎ
እና መጽናት ችሎ ከሆነ የላርጃኒን መገደልም ነገር ግን በጣም ከባድ ነው የሚሆነው። እንግዲህ ከዚህ በፊት አሁን አዲሱ መንፈሳዊ መሪ ሙጅታባ የተኩስ አቁም ጥሪ ቀርቦላቸው እንደነበር ነው የምናነበውና አልተቀበሉትም። እስራኤልና አሜሪካ እስኪንበረከኩ ድረስ ለያጠፉት ጥፋት እስካሁን የፈጸሙን ነገር ዋጋ አግኝተው እስኪንበረከኩ ድረስ ይቀጥል የሚል ትዕዛዝ ነው የሰጡት። አሁን በዚህ መሃል ደግሞ የላርጃኒ መሰዋት ሲታከልበት ምናልባት ይህን ጦርነት ለማቆም የሚደረጉ ድርድሮች ካሉ፣ ተኩስ አቁሞች ካሉ እኔ ይገርምሃል ኢራኖች ያንን መንገድ ሊከተሉ ይችላሉ የሚል ነው አመለካከቴ። ምክንያቱም ቀላል አይደለም፣ ደራራቢ ነውና ብዙ መስዋዕትነት የከፈሉ ነው እዚህ የደረሱትና ላርጃኒ እንደምታስታውሰው በትናንትናው ዕለት ምሽት በተመሳሳይ ሰዓት ላይ የሙስሊም ሀገራት ከጎናቸው እንዲቆሙ ጥሪ ያደረጉ ናቸው እና አንቀሳቃሽ ቦተር ናቸው ማለት ይቻላል። እና የእኚህ ሰው መገደል ለኢራኖች እንደ ቀላል ምንም አይደለም ብለው የሚያልፉት ነገር አይመስለኝም እና ከባድ ጉዳት ነው ለኢራኖች። ኤኒዌይ ከባድ ጉዳት ዓለም አሜሪካ እንግሊዝን፣ አሁን ደግሞ ጀርመንን፣ ቻይናን፣ የተለያዩ ሀገሮችን ወደዚህ ጦርነት እንዲገቡ በተለይ የሆርሙዝ ሰርጥን እንዲከላከሉ በተደጋጋሚ ሊባል በሚችል መልኩ ጠይቀዋል። አሁን ጀርመንም ፈቃደኛ አለመሆኑን አሳውቋል። ይሄ አካሄድ በአሜሪካ እና በአውሮፓ መካከል ያለውን መልካም ግንኙነት አያደበዝዘውም ወይ አያጠፋውም ወይ? ኦልሬዲ እያደበዘዘው ነው። የመደበዘዙ ውጤት እኮ ነው። ዶናልድ ትራምፕ እንደ ኔቶ ተሰባስበን የጦር መርከቦቻችሁን ተሰጥቶ ኮሊሽን የሆነ ጥምረት ተፈጥሮ መርከቦችን ማጀብ እንድንጀምር ተባበሩኝ ብለው ጥሪ አቅርበዋል። ለዚህ የሰጧቸው ምላሽ ተቀባይነት የሰጧቸው ብታ ኦልሞስት የእምቢታ ነው። ስለዚህ በተመለከተም ዛሬ ምሽት ተናግረዋል። አንፈልጋችሁም በማህበራዊ ሚዲያቸው ላይ ጽፈዋል። ለነገሩ አንፈልጋችሁም ነበር ብለዋል፣ ከሽፏል። ስለዚህ የኔቶ ዕጣ ፈንታ በጣም የተበላሸ ይሆናል ሲሉ አስጠንቀው ነበረ። አዎ የተበላሸ ነው የሚሆነው። ኢራን ጦርነት ማብቃት በኋላ በዩክሬን ጉዳይ ላይ በአውሮፓና በአሜሪካ መካከል ከፍተኛ ይፋ የሆነ መፈራገጥ በተጨባጭ እናያለን። ያንን ጦርነትም አላውቅም በራሽያና በአሜሪካ መካከል ግንኙነቶች ጠንካራ የሆኑ ቢሄዱ ላልገረም እችላለሁ። ስለዚህ እሱም በኋላ የምንመለከተው ነው። በዚህ ደረጃ ኩም ነው ያደረጓቸው። እንደነገርኩ አውሮፓውያኖቹ በዶናልድ ትራምፕ በየጊዜው የሚቀያየር በልተው ባደሩት ጠጥተው ባደሩት ነገር ጠዋት ላይ እሳቸው በሚሰማቸው ስሜት ላይ የተመረኮዙ ለውጦችን እንደ ፖሊሲ ቆጥረን ትርጉም ያለው ግንኙነት ማድረግ አንችልም የሚል አቋም እንዳላቸው በተደጋጋሚ ይገልጻሉ። እና እውነቱን ለመናገር አውሮፓውያኖቹ ዶናልድ ትራምፕን ኮንቴን የማድረግ ነው የበለጠ የከፋ ነገር እንዳያመጡ አያያዝን በማሳመር ከእሳቸው ማዶ ነው የሚያዩት። እና ይሄ 3 ዓመት አልቆ አሜሪካ ተመልሳ በሌላ አሜሪካዊ የዲሞክራሲ ቀንዲልነቷን የነፃው ዓለም መሪነቷን በሚያረጋግጥ መልኩ ፓና የኔቶ መሪነቷን ጠብቃ በሕግ ላይ የተመሰረተውን የምዕራቡን ዓለም እስካሁን ድረስ ዓለምን የመራ በሕግ ላይ የተመሰረተ ስርዓት የሚሉትን ለመመለስ በጣም በጉጉት ነው የሚጠብቁት። ተስፋ የሚያደርጉት ከዶናልድ ትራምፕ ባሻገር ነው። በተረፈ በዶናልድ ትራምፕ ተስፋ መቁረጣቸውን የሚያሳይ ነው ይሄ ድርጊታቸው። ስለዚህ በዚህ ጉዳይ ላይ ተናግረዋል። ሌላው አዲስ ዜና የጸረ ሽብር ምክር ቤት ዲሬክተር የሆኑት ጆ ኬንት የሚባሉ የዚህ አሜሪካንን ዳግም ታላቅ እናድርግ ወይም በምህጻረ ቃል ማጋ ተብሎ የሚታወቀው ንቅናቄና የዶናልድ ትራምፕ ጽኑ ደጋፊ የነበሩ ሰው እና በዚህም ምክንያት የዚህ ያልኩህ ጸረ ሽብር ምክር ቤት ዲሬክተር ሆነው ሲያገለግሉ የነበሩ ትልቅ የደህንነት ሰው በንጹህ ሕሊናዬ ልቀበለው አልችልም፣ በኢራን ላይ አሁን አሜሪካ ከኢራን ጋር የምታደርገውን ጦርነት ዓላማ ላይ ጥርጣሬ ስላለኝ ራሴን ከስልጣን አሰናብቻለሁ ብለው በኤክስ ገጻቸው ጽፈዋል። እና ይህም ከባድ ነው። በዶናልድ ትራምፕ ሁለተኛ የስልጣን ዘመን ለመጀመሪያ ጊዜ የደረሰ የፖሊሲ ተቃርኖ ነው።
አንድ ባለስልጣን ፖሊሲውን ምክንያት አድርጎ በፖሊሲ የተነሳ ራሱን ከስልጣን ሲያስወግድ ያሁኑ የመጀመሪያው ነው እና ኬንት የተባሉ የዲሬክተር ምንድን ነው ያሉት? ጦርነቱን ዶናልድ ትራምፕ እንዲገቡበት ያደረጓቸው እስራኤልና ስለ እስራኤል የሚያግባቡ ሎቢ ቡድን እነሱ ናቸው እና ሚዲያው ነው እንጂ ኢራን አሜሪካ ላይ የጋረጠችው አደጋ ኖሮ አይደለም በማለት ተችተዋል። ስለዚህ በእስራኤል ግፊት ነው እዚህ ጦርነት ውስጥ የገባ ነው እንጂ ኢራን ለእኛ የፈጠረችው ስጋት ኖሮ አይደለም በማለት ራሳቸውን አሰናብተዋል። ዶናልድ ትራምፕ የሰጡት ምላሽ ይሄ ባቄላ ቀረ ምንትስ የቀለለ የምንለውን ነው የደገሙት። ሰውየውንም በደህንነት ጉዳይ ወትሮውን ላንቁሳ ነበር ሲሉ አናንቀውታል። የኢራን ጦርነት አይመለከተንም፣ ኢራን እኛን የምታሰጋ አይደለችም የሚሉትን በሙሉ ያልገባቸው እና አላዋቂዎች መሆናቸውን ነው የገለጹት ዶናልድ ትራምፕ። ኢሳያስ ዓለም በዚህ እስራኤል አሜሪካና ኢራን ጦርነት ሩሲያ ምን አገኘች? ምን የተለየ ጥቅምስ አግኝታለች? ሩሲያ አንደኛ ትልቋ ነዳጅ እና የተፈጥሮ ጋዝ አቅራቢ ሀገር ናት። በአሁኑ ሰዓት አሁን ባለው ደረጃ እንኳ በየቀኑ አንደኛ ማዕቀቡ ለ1 ወር ያህል ተነስቶላታል። ከ1 ወር በኋላም ተመልሰው ያደርጋሉ ወይ የሚለውን እንደገና ማንሳት እንችላለን። ምክንያቱም ቤዚካሊ አሜሪካና አውሮፓ በወሳኝ መልኩ እየተለያዩ ነው ያሉት። ዶናልድ ትራምፕ አውሮፓ ብቻ አይደለም የሚካዳቸው። ለምሳሌ ለነ ጃፓን ለነ ደቡብ ኮሪያም ነው ጥሪ ያደረጉት። እነዚህ አውሮፓውያን አይደሉም፣ የኔቶ አባልም አይደሉም፣ ነገር ግን የአሜሪካ አጋሮች ናቸው። ራሷ ቻይና የፕሬዚደንቱ የዚህ መጋቢት ወር ላይ ቻይና የሚያደርጉትን ጉብኝት እስከ ማራዘም እንደሚያደርሳቸው ገልጸውም ከቻይና በኩል ያገኙት በጎ ምላሽ የለም። ሪሊ ኩምን ያሉት ዶናልድ ትራምፕ። ስለዚህ የማንም ማለ ያስፈልገን በራሳችን ብቁ ነን ብለው ቢያልፉትም በጣም የሚጎዳ ስሜት ነው የፈጠረባቸው። ስለዚህ የኔቶ ዕጣ ፈንታን የተበላሽ ያደርገዋል ብለዋል። አሁን በዚህ ሁኔታ ውስጥ ሆነው ነው እንግዲህ ኦልሬዲ የራሽያ ማዕቀብ የጠቅላላ ሻዶ ፍሊትስ የምትላቸው ነዳጃቸውን እየሸጡ ነው ያሉት እና ጥያቄን ለመመለስ ቭላዲሚር ፑቲን በቀን 150 ሚሊዮን ነው ገቢ እያገኙ ያሉት። እንደውም ዘለንስኪ በከፍተኛ የንዴትና የቅናት መንፈስ እንዳሰሉት በአጭር ጊዜ ውስጥ በዚህ በሳምንት በእነዚህ ባለሁን በጦርነቱ ሂደት ውስጥ $10 ቢሊዮን ካዝናቸው ውስጥ ሊያስገቡ እንደሚችሉ ነገር ያ ደግሞ ዶናልድ ትራምፕ ትንፋሽ ወስደው ኃይል አጠናክረው መሳሪያ በገፍ አምርተው ወደ ዩክሬን የሚመለሱበት ነው። ስለዚህ ዩክሬን ያላት ዕድል ዶኔትስክ ሪፐብሊክ ላይ በቁጥጥሯ ስር የሚገኘውን አንዳንዶች ከ20 በመቶ በታች የሆነ ግዛት ለራሽያ በመልቀቅ ጦርነቱን ማቆም ነው። ጦርነቱ ባለበት ያው በአራቱ ግንባሮች ጦራቸውን ያቆማሉ ማለት ነው። አለበለዚያ ደግሞ ይህንን በራሷ ለማድረግ ራሽያ ጦርነቱን አባብሳ መቀጠል ነው። ስለዚህ በቀጣይ የአሜሪካና የራሽያ ግንኙነት መልካም ይሆናል ብሎ ማሰብ ትክክለኛ ነው። ዩክሬንና አውሮፓ ይጎዳሉ ወይም አሜሪካንን ያጣሉ ብሎ ማሰብም ከመጠን በላይ የተጋነነ አይደለም። አሁን በምናየው ሁኔታ ይሄን ከማድረግ የሚመለሱ አይደሉም። ከፍተኛ የቁጣ ስሜት ውስጥ ናቸው። ዓለም ኔቶ ሲቋቋም የተቋቋመበት ዋና ዓላማ መቼስ በፊት ዋርሶ የሚባልም አንድ ክንፍ ስለነበረ ያንን ጭምር ለመከላከል ነው። ግን አሁን ኔቶ ሲቋቋም የተቋቋመበት ዋናው ዓላማ እንደ ዓላማ ካስቀመጥ ነው አሁን ሩሲያ ብቻ አይደለችም ወይ ያለችው? አሁን አሜሪካ ደግሞ ከሩሲያ ጋር የመለሳለስ ሂደት ውስጥ ከመጣ በእርግጥስ ኔቶ ሬሌቫንሱ ምንድን ነው? አውሮፓውያኖች የሚያቀርቡት ኔቶ በመሰረቱ የመከላከያ ዲፌንሲቭ ተቋም ነው፣ ሚሊተሪ ተቋም ነው ማለት አውሮፓውያኑን ከራሽያ በፊት ከሶቪየት ህብረት አሁን ደግሞ ከራሽያ ጥቃት መከላከል ነው የሚል ነው። ራሽያን ጠላት አድርጎ ነው የሚያስቀምጠው፣ ቻይናን ደግሞ ተገዳዳሪ አድርጎ ነው የሚያስቀምጠው። ስለዚህ በተለይ ራሽያ በአጠቃላይ በዚህ በኔቶ አባል ሀገራት ላይ ጉዳት እንዳታመጣ የቀደሙትን የሶቪየት ህብረት ሪፐብሊክ የሆኑትን አሁን የኔቶ አባል የሆኑ የአውሮፓ ህብረት አባል የሆኑ ኃይሎች ላይ እንደ ዩክሬን አይነት ጥቃት እንዳትሰነዘር ነው የሚከላከለው። አባል ሀገራቱን ይከላከላል። ስለዚህ ጥቃት በሚደርስባቸው ጊዜ አንቀጽ 5ን ጠቅሶ
የተጎዳውን ጥቃት የወደቀበትን አባል ለማዳን የሚዋጋ ተቋም ነው። ስለዚህ ዲፌንሲቭ ነው። አሁን ግን ከእስራኤል ጋር ሆናችሁ የወሰዳችሁት እርምጃ ተጠቅታችሁ ሳይሆን ቀን ወስናችሁ የከፈታችሁት ማጥቃት ነው እና በኔቶ መርህ ስር አይጠቃለልም የሚል ነው የአውሮፓውያኖች አሁን መግለጫ። ከዚህ አንጻር እንግዲህ ዶናልድ ትራምፕ ያሉትን ቅድም ነግሬያለሁ። ስለዚህ የኔቶ ዕጣ ፈንታ እውነቱን ለመናገር ከፍተኛ አደጋ ውስጥ ወድቋል። በዚህ መካከል ግን ራሽያ ረፍት እየወሰደችና ከፍተኛ ገንዘብ በቀውሱ የራሷን እየጠቀመች ነው። ዓለም ለትንታኔው ከወዲሁ አመሰግናለሁ። መልካም አዳር ይሆንልህ። መልካም አዳር። ቅናሹ ሊጠናቀቅ ጥቂት ቤቶችና ጥቂት ቀናቶች ብቻ ቀርተውታል። በመሃል ከተማ ለቡ መብራት ኃይል በ1 ዓመት እንዲሁም በ2 እና በ3 ዓመት የሚረከቧቸውን ዘመናዊ መኖሪያ ቤቶች ላይ እስከ 2 ሚሊዮን ብር እውነተኛ ቅናሽ አድርገን እየጠበቅኑት ነው። በ10% ቅድመ ክፍያ እስከ 25 ዓመት ቀስ ብለው የሚከፍሉት የባንክ አማራጭንም ከ30% ታላቅ ቅናሽ ጋር አመቻችተናል። ምን ይሄ ብቻ! በልዩ ዲዛይን የምናስገነባውን ፔንታውስ ብሎክ ላይም በካሬ እስከ 7000 ብር ቅናሽ አድርገን እርሶን እየጠበቅን ነው። እንዲሁም የንግድ ሱቆችን ለሚፈልጉ ደንበኞች ከ27 ካሬ ጀምሮ ከነገበያው ማግኘት ይችላሉ። የዘመናዊ መንደር በውስጡ መዋኛ ገንዳ፣ ጂምናዚየም፣ ሰፋፊ ሊፍቶች፣ የመኪና ማቆሚያ፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር፣ የከርሰ ምድር ውሃና ለተለያዩ አገልግሎት የሚውል ሰገነትም በአንድ አካቷል። ታዲያ የቅናሽ ወጣው ለጥቂት ቤቶች ብቻ ስለሆነ ከታች ባለው ስልክ ፈጥነው ይደውሉ። ምርትና አገልግሎቷን በአዋዜ ላይ ያስተዋውቁ። ለጥራች እንታመናለን። በስልክ ቁጥሮቻችን ይደውሉልን። አዋዜ ዓለምነህ ዋሴ ዜና። ምርትና አገልግሎቷን በአዋዜ ላይ ያስተዋውቁ። ለጥራች እንታመናለን። በስልክ ቁጥሮቻችን ይደውሉልን። አዋዜ ዓለምነህ ዋሴ ዜና።